የከበረው ሰላምታችን በያላችሁበት ይድረስ። እንደምን አላችሁ ተመልካቾቻችን? ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ ተመልካቾቹ የሚደርሰው ሳምንቱ የስፖርት መሰናዷችን ሀዲያ ስፖርት አሁን ጀምሯል። እንደምን አለ ታሪኩ? ሰላም ናሆም። ሰላም ተመልካቾቻችን እንዴት ነህ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል የማዕከላዊ ኢትዮጵያ ክልልም በታዳጊዎች እግር ኳስ አሸናፊ በመሆን ሻምፒዮን ሆኗል። ከዚህ ጉዳይ ጋር በተያያዘ የምናነሳው ሀሳብ ይኖረናል። ከ20 ዓመት በታች የኢትዮጵያ ፕሪሚየር ሊግ ጀማሮን አድርጓል። ሀዲያ ሆሳዕናን በድል ጀምሯል። ከዚህ ጉዳይ ጋር በተያያዘ ሀሳብ የምንሰጥ ይሆናል። የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር ባለፈው ሳምንት መጠናቀቁ ይታወቃል። የሀዲያ ሆሳዕና የመጀመሪያ ዙር አፈጻጸም ምን ይመስላል? ከዛም ባለፈም ከሀዲያ ሆሳዕና ዋና አሰልጣኝ ካሊድ መሐመድ ጋር ቆይታ የምናደርግ ይሆናል። እነዚህንና ሌሎች ርዕሰ ጉዳዮችን ያልነካካናቸውን ጨምረን ደግሞ በዜና ሰዓታችን ከሀገር አቀፍና ከውጭ ወደ እናንተ በዜና ሰዓታችን የምናደርስ ይሆናል። የአብሮነት ቆይታችሁ ከኛ እንዳይለየን የአክብሮት ግብዣችን ነው። ወደ መጀመሪያው ርዕሰ ጉዳያችን እንለፍ። የታዳጊ ወጣቶች የምዘና ስፖርት ውድድር በአዳማ ከተማ በሀገር አቀፍ ደረጃ በ15 ስፖርት አይነቶች ሲካሄድ ሰንብቶ በትላንትናው ዕለት ፍጻሜውን አድርጓል። የማዕከላዊ ኢትዮጵያም ክልል በ5 ስፖርት አይነቶች በዚህ ውድድር ላይ ተሳትፎ አድርጎ ነበር። ከ15 ዓመት በታች በእግር ኳስ ውድድር ላይ አሸናፊ በመሆን የዋንጫ ባለቤትና የሜዳሊያ ባለቤት ሆኗል። ከደቡብ ምዕራብ ኢትዮጵያ ጋር ነበር የፍጻሜውን ጨዋታ መጫወት የቻለው። 1-0 በሆነ ውጤት አሸንፏል። በአዳማ ለጥቂት ቀናት ነው የተካሄደው ውድድሩ። ግን ወጣቶችን ምዘና ለማድረግ በቂ ነው ብዬ አስባለሁ። ምክንያቱም አቅም ያለው መልማይ ካለ እዛ ጋራ በአንድ ተች ለምሳሌ በእግር ኳስ ላይ በአንድ ተች በሁለት ተች ወይም ደግሞ በተለያዩ እንቅስቃሴዎች ውስጥ ይሄ ልጅ ወደፊት ጥሩ ቦታ መድረስ ይችላል የሚለው ለመለየት ከባድ ነው ብዬ አላስብም። አዳማ ላይ በተካሄደው ማዕከላዊ ኢትዮጵያ ክልል በእግር ኳስ ውጤታማ ነው ብሎ ለመናገር ብቁ ስፖርተኞችን ይዞ ለመቅረብ የሚሆን ስፖርተኞችን ይዞ ቀርቧል ብዬ አስባለሁ። ክልሉ ላይ የተካሄደውን ውድድር ሆሳዕና ነበረ የተካሄደው፣ ተመልክተናል። እዛ ላይ የተመለመሉ ምርጥ ስፖርተኞች ናቸው አዳማ ክልሉን ወክለው የሄዱት። እዚህም ስናያቸው ጥሩ ተስፋ ያላቸው ልጆች ነገ ሀገርን በትልቅ ደረጃ ማገልገል የሚችሉ ወደፊት ደግሞ በደንብ ከተሰራባቸው በተሻለ ደረጃ ማገልገል የሚችሉ ስፖርተኞችን የተመለከትንበት ነበረ። እዛ በተካሄደው ላይ ከምድቡ ጀምሮ የመጡበት መንገድ በጥሎ ማለፉም በሰፊ ጎል ልዩነት አሸንፈው ነበር ወደ ፍጻሜ የደረሱት። በፍጻሜውም 1-0 ቢያሸንፉም ጥሩ እንቅስቃሴ እንዳደረጉ ከስፍራው ያገኘነው መረጃ ያሳያል። እንደ አጠቃላይ ማዕከላዊ ኢትዮጵያ ክልል ከሰራ ወደፊት ወጣቶች ላይ አሁን በጀመረው መንገድ አሁን ይሄ እነዚህ ስፖርተኞች በግል እንቅስቃሴ ወይም በሚሆኑ በቀና አሰልጣኞች ባለሙያዎች ታታሪነት ነው እዚህ ጋር የደረሰው። ከዛ በኋላ ክልሉ ሰብስቦ ውጤታማ መሆን ችሏል። ወደፊት ደግሞ ክልሉ በደንብ ፕሮጀክቶች ላይ ወርዶ ከሰራ ትልቅ ስፖርተኞችን ከክልሉ ማግኘት ይቻላል ብዬ አስባለሁ። ከዚህ ቀድሞ ደቡብ ክልል ላይ እንደዚህ አይነት ስፖርተኞች ይወጡ ነበር። ከዛ እና ዳናና ሽመልስ በጣም በትልቅ ደረጃ ከፕሮጀክቶች ውድድር እንደሆነ ይታወቃልና እንደዚህ አይነት ስፖርተኞችን ለማግኘት ደግሞ ክልሉ በደንብ ስፖርተኞች ላይ ወርዶ በደንብ መስራት አለበት ብዬ አስባለሁ። እግር ኳስ ላይ ግን ማዕከላዊ ኢትዮጵያ ክልል ተስፋ ያለው ክልል እንደሆነ ጭምር ያየንበት። አጠቃላይ ደቡብ አካባቢ ያለው የእግር ኳስ ታለንት ይታወቃል። የፍጻሜ ውድድርንም መመልከት እንችላለን። ደቡብ ምዕራብ ኢትዮጵያ ከማዕከላዊ ኢትዮጵያ ጋር ነው ያደረጉት። ሁለቱም የቀድሞ ደቡብ ክልል ውስጥ እንደነበሩ ይታወቃል። ነገር ግን የኢትዮጵያ ባህልና ስፖርት ሚኒስቴር ትላንትና በማህበራዊ ገጹ ላይ ያጋራውን ሀሳብ ጥቂት እናንሳ። ከእድሜ ጉዳይ ጋር በተያያዘ ክልሎችንና አንድ ከተማ አስተዳደርን አመስግኗል። ትክክለኛ እድሜ አቅርበዋል ብሎ ቤንሻንጉል ክልልና ጋምቤላ ክልልን እንዲሁም አዲስ አበባ ከተማ አስተዳደር የእድሜ ተገቢነት ጥያቄ ሳይነሳባቸው ውድድሩ ላይ መሳተፋቸውን አንስቷል። ሌሎች ክልሎች እንዲሁም ድሬዳዋ ከተማ አስተዳደርን ጭምር ከእድሜ ጉዳይ ጋር በተያያዘ ግን አጠያቂ ጉዳይ ከተጫዋች ተገቢነት ጋር በተያያዘ ተነስቷል። እንደዚህ አይነት የምዘና ውድድሮች ላይ ክልሎች የስፖርት አመራሮች በሰፊ መስራት አለባቸው ብዬ የማስበው የእድሜ ጉዳይ ነው። ዛሬ ማዕከላዊ ኢትዮጵያ ክልል ዋንጫ በልቷል። ይሄ ዋንጫ ይሄ ሜዳሊያ ለስፖርቱ ምንም ጥቅም የለውም። ለስፖርቱ ጥቅም የሚኖረው በእድሜ ተገቢነት ያደጉ ልጆች ነገ ሀገርን ወክለው ሰንደቋን ሲያውለበልቡ ነው እና ከዚህ ጉዳይ ጋር በተያያዘ እነዚህ አይነት ስፖርቶች ሲጀመርም እንደሚታወቀው የሜዳሊያ ሽልማት እንጂ የዋንጫ ሽልማትም ብዙም የተለመደ አይደለም። ከዚህ ጉዳይ ጋር በተያያዘ የስፖርቱ አመራር ግን በሰፊው ክፍተት ይታይበታል ብዬ አስባለሁ። ምንም ጥያቄ የለውም። አላማው ዋንጫ ማምጣት አለማምጣት አይደለም። የወጣት ምዘና ነው ቃሉም ራሱ። ወጣቶች አቅም ያላቸው በእድሜያቸው አቅም ያላቸው ልጆች አሉ የሚለው ለመመዘን እስከሆነ ድረስ እድሜ ለማጭበርበር ብዙ ርቀት መሄድ ይሄ ምናልባት ባለሙያዎቹ ላይ ጥያቄ መነሳት ያለበት ጉዳይ ይመስለኛል። መልማዮች እድሜያቸው 15 ነው ከ15 በታች ነው የሚለውን በደንብ አስበውበት ነው። ውጤት አመጣ አላመጣ ብዙ መሆን ያለ አሁን ለምሳሌ ማዕከላዊ ኢትዮጵያ ክልል ዋንጫ አመጣ 17 ዓመት ልጅ 15 ዓመት ነው ብለህ አሰልፈህ ብታመጣ ምንድነው ትርጉሙ?
ይሄ ልጅ ላይ የምትጨምረው ነገር የለም ከእድሜው ካነሱ ተጫዋቾች ጋር ተጫውተው ውጤታማ ያሆኑ እንደዚህ አይነት ነገሮች በደንብ እንደ ሀገር ችግር ነው። ይሄ ብዙ ጊዜ የምናነሳቸው ነገሮች ናቸው። ሀገር ላይ እድሜ ማጭበርበር ብዙ ጊዜ የሚነሳል። በተለይ አፍሪካ ውስጥ ብዙ የሚነሱ ነገሮች አሉና በደንብ እንዳልከው ቅድም ባህልና ስፖርት ሚኒስቴር እንደተናገረው ትላንትና ፌስቡክ ገጻቸው ላይ ተመልክተናል። ሁለቱን ክልልና አዲስ አበባ ከተማ አስተዳደር ማመስገን ድረስ የተካሄደው እዚህ ጋር ወጣቶቹ ላይ ወይም ስፖርቱን ለማሳደግ ታርጌት በማድረግ ከ15 ዓመት በታች ስፖርተኞችን ይዘው በመምጣታቸው ይሄ ሊበረታታ ይገባል። እንደ አብነት የጠቀሱ ሁለቱ ክልሎችና አዲስ አበባ ከተማ አስተዳደር ሊመሰገኑ ብቻ ሳይሆን ምሳሌም ሆኖ መቅረብ አለባቸው ብዬ አስባለሁ። ሀገር ለምትጀምራቸው ትልልቅ ፕሮጀክቶች በእድሜ እርከን ልክ ነው መምጣት ያለባቸው ብዬ አስባለሁ። የ15 ዓመት ያለው ልጅ 17 ዓመቱን ይዘ ልጅ ምንድነው ትርጉሙ የሚለው በደንብ መታሰብ አለበት። ዋንጫ አላማ መሆን የለበትም። ዋንጫው እነዚህ ስፖርተኞች ወደፊት ትልቅ ቦታ ሲደርሱ በእድሜ እርከናቸው አልፈው የተሻለ ቦታ ሲደርሱ ነው ብዬ አስባለሁ። እሱ ላይ ኢትዮጵያ ብዙ ጊዜ ብዙ ችግር የሚነሳው ያ ነው። ሀገር ግን እግር ኳሱ ላይ ለመስራት ለታሰበው ግን አሁን እየሄደ ያለው መንገድ የተሻለ ነው ብዬ አስባለሁ። በሀገር አቀፍ ደረጃ ሲካሄድ የነበረው የስፖርት ምዘና ውድድር የታዳጊ ወጣቶች በትላንትናው ዕለት ሲጠናቀቅ በአጠቃላይ ውድድር አማራ ክልል አንደኛ፣ ኦሮሚያ ክልል ሁለተኛ፣ አዲስ አበባ ከተማ አስተዳደር ሶስተኛ በኦሎምፒክ ስፖርት አይነቶች ሆነው አጠናቀዋል። የሀዲያ ስፖርት መሰናዷችን አሁንም እንደቀጠለ ነው የሚገኘው።